በሪፎርሙ ዋና ዋና ዓላማዎች ተብሎ የተለዩ አሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማድረቅ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ቴክኖሎጂ መጠቀም፣ ከባቢን ማሻሻልና ለኢንቨስትመንት ምቹ ማድረግ ሁለተኛ ዓላማው ነው። ሶስተኛ ዓላማው የዘርፎች ምርታማነትና መወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። እንደ መንግስት እንደ ህዝብ ያለን አቅም መሻሻል ማደግ ስላለበት እሱን ማሳደግም ዓላማ ያደረገ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። ኳሊቲ ግሮዝ ሲባል ከውጭ በሚገኙ የኮመርሻል ሎን የሚሰሩ ስራዎች ሳይሆኑ ልክ እንደ ኮሪደር ዴቨሎፕመንት ያለ በጣም ሰፋፊ ስራ አንድም ብድር ከውጭ ሳይመጣ የኢትዮጵያን አቅም ተጠቅሞ ቀን ከሌት በመስራት ሀገር መለወጥና ማሳደግ ስለሚቻል በኮመርሻል ብድር ላይ የተመሰረተውን እድገት በተለየ ዳይሜንሽን መምራት መቻል ማለት ነው።